አውቄ ነው እንጂ ክርክር መውደዴ አንተን ይቅር ይቅር አይለኝም ሆዴ እያለች እንግዲህ ሄሉሻ ዛሬ እያሳየችውን አክታይታችኋታል። በጣም ነው እንትን የሚለውና ካፍቷት ነበረ። ኤሪክ ጠፋ ሲሏት ማመን ነው የተሳናት። በቃ ካፍቷት ከምንም በላይ እንዴት ለእኔ ሳይነገር እንዴት እንደዚህ ይሆናል በጣም ነበር የተጨነቀችውና አምጥተው ሰርፕራይዝ አድርገዋታል። እና ብዙ ሰዎች እንግዲህ ያው መስኪን እኮ ናት ሄሉ ምናምን እያላችሁ ነበር እና ናፍቃችኋል። በዛ ላይ ጠፍታ ስለነበር እኔም እየጠፋሁ ነው እንግዲህ ሰሞኑ እንደነገርኳችሁ ዩቱቤን አፕላይ አድርጌው ነበርና መልስ እየጠበቅኩኝ ያው መልስ እስከሚሰጠኝ ብዬ ደብሮኝ ዝም ብዬ ቪዲዮ መስራትም እንትን ብሎኛል እና ለዛ ነው ብቅ እላለሁ። ኢንሻአላህ ዱአ አድርጉልኝ ሁላችሁም እንዲቀበል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ከልብ ነው የማመሰግነው። ሁላችሁንም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱ። ስደተኛ እህታችሁ ነኝ። በያላችሁበት አላህ ይጠብቃችሁ፣ ከክፉ ነገር አላህ ይጠብቃችሁ። በምን አይነት ሁኔታ ውስጥ ሆናችሁ እያሳለፋችሁ እንዲሁ አላቅም ብቻ በምትፈልጉት ነገር አላህ ሀሳባችሁን ያሳካላችሁ። በተከፋችሁበት ነገር ደስታን ይሙላላችሁ። ጤና የሌላችሁ ሰው አላህ ጤናችሁን ይስጣችሁ። ዱዓ ጸሎት እንደራረግ እና ወዳችኋለሁ፣ አከብራችኋለሁ። ሁሌም መልካም ነገር ነው መመኝላችሁ። ሁሌም ደስተኛ ሆናችሁ እንዲኖሩ ነው የምፈልገው። በስደት ዓለም ላይ ያላችሁት ወንድሞቼ በተለይ የስደት ነገር አላማችን ተሳክቶልን በሀገራችን የራሳችንን ነገር የምንኖርበትን ሁሌም ዱዓዬ ነው። እናንተም ዱዓ አድርጉልኝ። እና እንግዲህ እንደተመለከታችሁት ሄሉሻና ጆሲና ኤንዲ እንግዲህ ያደረጓትን አይታችኋል። እሷ ደግሞ እንዴት ሊሆን ይችላል በጣም እየተጨነቀ ነበርና አንዳንድ ጊዜ ሰው ላይ ማለት ነው አብሮን ሲሆን የሱ መልካምነት፣ የሱ ጥሩነት፣ የሱ ዋጋ መኖር በእኛ ህይወት ውስጥ የሱ መኖር ምን ያክል ዋጋ እንዳለው ብዙ ጊዜ አናስታውሰው። በተለይ የሚወደንን ሰው ዋጋ ቀለል አድርገን ነው የምናየው። የሚገርማቸው ነገር ማለት ነውና ግን ደግሞ የሰው ልጅ ምን ያክል እንደምትወዱት የምትለኩት መቼ መሰላችሁ? ያ ሁሌም ከጎናችሁ የማይጠፋው ሰው ሁሌም ከናንተ ርቅ ያልሄድም እያለ እየተጎዳ እናንተ ጋር የሚኖር አይነት ሰው ዋጋ የሚከፍልላችሁን ሰው ለትንሽ ሴኮንድ እንኳን ራሱ የጠፋ ሰዓት ግን ለሱ ያላችሁን ቦታ የምትገምቱበት ራሳችሁን የምትፈትሹበት ሁኔታ ላይ ነውና አንዳንድ ጊዜ ሰው ላይ አብረን ሆነናችሁ ላልገባቸው ዋጋችንን ራቅ ብለን ማሳየት በጣም ጥሩ ነገር ነው። የምሬ ነው የምነግራችሁና እኔ በራሴ ስለታዘብኩት ነውና የሰው ልጅ ክብር ሲሰጠን ፍቅር ሲሰጠን በቃ ከምንም በላይ ከኛ ውጭ መሄጃ የሌለው የሚመስለን በጣም ብዙ ሰዎች አለን። ወይም ደግሞ በቃ ሁሌም ስላለ ከጎናችን ሆኖ ስለሆነ ምንም አይነት ነገር ለሱ ያን ያክል በቃ አናስብም። ገብቷችኋል? ግን ባጣነው ሰዓት ግን እሱ ለኛ ከሚያስበው ከሚጨነቀው በላይ በጣም እንጨነቃለን። እሱን በማጣታችን በመጥፋቱ መጥፎ ነገር እንዳይደርስብን ብለን እናስባለን። ድንገት ለምን ብለን እንዲሁም ደግሞ አብሮነት ሲሆን ጊዜ እንዳልሰጠነው ሲገባን በቃ እሱ ቦታ እያለው ለኛ በቃ እሱ የሚናገራቸው ነገሮች ለኛ እንደ ጭቅጭቅ የመሰሉና እንዲሁም ደግሞ እኛን ሁሌም ከጎናችን ሲሆን በህዴ ለምንል አይነት ሰው ወይ ነበር ነው ያ ሁሉ ነገር ሲሰማና ዋጋ እንከፍላል። ገባችሁና ሄሉም አሁን እንግዲህ በሴኮንድ ውስጥ ህዴ ሲሏት በጣም ነው የጨነቃት ከምንም በላይ ማለት ነውና እንደነገርኳችሁ ያው እስካሁን ፍቅሩን አልተቀበለችው። ፍቅሩን ባትቀበለውም እንኳን ግን እሱ በትዕግስት እኖራለሁ ብሎ ተስማምቶበት እየቀጠሉ ነው። ዝሮ ከጎኑ አራቀምና ግን ደግሞ ይሄ ሰው እንኳን አጠቃላይ ከጎኑ አርቆ ዛሬ ላይ የለም ይሄዷል ምናምን ወደ ትርኩ ሲሏት በጣም ነው የደነገጠችው። ድንገት መሆኑ አይደለም ግን ደግሞ ድንገት መሆኑ ብቻ ሳይሆን ያነሰው አስቦበት ራሱ ከናንተ ከራቀ የዛ ሰው እንዳልኳቸው ዋጋውን የምናውቀው ያነሰው ሲለየነ ስለሆነ ማኑኝ በጣም ነው የምትጸጸቱት። እንዲህ አይነት ነገር አብሯችሁ ዋጋ እየሰጣችሁ ዋጋ ካልሰጣችሁት እያከበራችሁ ካላከበራችሁት እየወደዳችሁ መውደድ ካቃታችሁ እሱ በህዴ ቁጥር በህዴ ሰዓት ግን እናንተ ከሱ በልጣችሁ ለሱ ቦታ ይኖራችኋል። ምክንያቱም ያነሰው ስለሚወዳችሁ እናንተን የማያስከፉ ነገሮችን ይጠነቀቃል። እናንተ ከጎናችሁ መሆን ባለበት ሰዓት ከጎናችሁ ይሆናል። በፈለጋችሁ ሰዓት ይመጣል እና ካላችሁበት ቦታ እያንዳንዷን ነገር አንተ ሁን በምትሉት ነገር የሚሆንላችሁና ያን እንግዲህ አጥታችሁ ብቻችሁ መኖር ስትጀምሩ እንዲሁም ደግሞ ከሌላ ሰው ህይወት ውስጥ ትገቡና
ያንን ሌላ ሰው ጋር እየተነቋቆራችሁ ስኖሩ ያንን ሰው ታስታውሱታላችሁ። እና እንደዛ ከመሆኑ በፊት ግን በጎናችን ያለን ሰው ዋጋው እንዲገባና ሁላችንም ትኩረት ብናደርግ ብዬ አስባለሁኝ። ለምን አንዳንድ ጊዜ ህይወት ሁለተኛ እድል የላትም ማለት ነውና ዛሬ ያገኘነውን እድል ነገ እናገኘውም ነገ ሌላ ቀን ስለሆነ ከዛ አንጻር እንግዲህ ወይም ደግሞ ክፍተት ከተፈጠረ በኋላ ሰዎች በመሀልቃችን ከገቡ በኋላ ነገሮች ይስተካከላሉ ወይ ደግሞ ያነሰው እንደ በፊቱ ይሆናል ማለት ዘበት ነው። ለምን ያነሰው ብሎ ቆስሎ ተናዶ በእናንተ ተስፋ ቆርጦ ከሄደ በኋላ እናንተ እንድትመለስ እንኳን ብታረጉት ቢመለስም አይጠቅማችሁም። እንዲሁም ደግሞ ለምንድነው እናንተ እስከዛሬ ያልተረዳችሁን ነገር አለ ወይም ደግሞ ሌላ ህይወት ውስጥ ከገባ የመመለስ አቅሙ በጣም ትንሽዬ ነው። ገባችሁ? እና ከዛ አንጻር ብቻ ብዙ ነገር ተምራችሁበታል ብዬ አስባለሁኝ። የምር ሄሎ የምር ስለነበር የከፋት ማለት ነው። እና እንግዲህ ስህተት ካለብኝ አረሙኝ። በዙሪያችሁ እንደዚህ አይነት ሰዎች ካሉ ግን ለመቀበል ወይም ደግሞ ዋጋቸውን ለማወቅ ጣሩ፣ በኋላ እንዳትጸጸቱ ማለት ነው። እና መክሬ ነው ትላላችሁ። ወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ እያደረጋችሁ ደግሞ በዱአ አስቡኝ ቻናሌ እንዲቀበለኝ እና ብሬያችሁ ነበርኩት። ይሁነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላማችሁ ይብዛልኝ።